ሰላም እንዴት ውላችኋል? የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የዜና ቢዝነስ ዜና አጋራችን ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የግብር ዕዳ ያለባቸውና በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦች ላይ ነው ትዕዛዙ የተላለፈው። በመሆኑም ቢሮ በታክስ አስተዳደር አዋጅ በተሰጠው ስልጣንና መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ቢሮ በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር መግባቱ ይታወቃል። በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡንም ገልጿል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ቢሮ ጥሪውን አስተላልፏል። አዲስ ኢንተርናሽናል ኮንቬንሽን ማዕከል ኢትዮጵያ የደረሰችበትን ደረጃ የሚያንጸባርቅ መሆኑን የኪነ ጥበብ ባለሙያዎች ተናገሩ። በሀገሪቱ የመዝናኛ ኢንዱስትሪ እውቅና ያላቸው የኪነ ጥበብ ባለሙያዎች ማዕከሉን ጎብኝተዋል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ህይወት አበበ ከማዕከሉ በቀጥታ መስመር ላይ ትገኛለች። ህይወት እንዴት ውለሻል? ባሳለፍናቸው ቀናቶች ማዕከሉ ለተለያዩ ግለሰቦች እየጎበኙት የማህበረሰብ ክፍሎች እየጎበኙት ይገኛሉ። በዛሬው ዕለት ያለው ድባብስ ምን ይመስላል የሚለውን መረጃዎችን ብታደርሽን። አመሰግናለሁ ወይንሸት። እንግዲህ ዛሬ ማልደን ነው እዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተገኘ ነው። ከማለዳው ጀምሮ እንግዲህ ቀደም ብሎ ጥሪ እንደቀረበው የተለያዩ የማህበረሰብ ክፍሎች ማዕከሉን እየጎበኙት ተመልክተናል። በዋናነት ደግሞ በሀገራችን የሚገኙ የኪነ ጥበብ ባለሙያዎች ተገኝተው ነበር። እንግዲህ ኪነ ጥበብ ሰፊ ነው። ተዋንያን እንዲሁም ደግሞ ድምፃውያን ተገኝተው ነው እንግዲህ ማዕከሉን የጎበኙት። ከነሱ በተጨማሪ ደግሞ የበርካታ ትምህርት ቤቶች ተማሪዎችም ማዕከሉን እየተንቀሳቀሱ ሲጎበኙ ተመልክተናል። እንግዲህ በማዕከሉ ውስጥ በዋናነት በሀገራችን የተሰሩ የተለያዩ የፈርኒቸር ማቴሪያሎች እንዲሁም ከቴክኖሎጂ ጋር ግንኙነት ያላቸው ከዛ ባለፈ ደግሞ ማዕድናት በውድ ማዕድናት የተሰሩ ጌጣጌጦችም ቀርበው ነበር። እነሱንም እንግዲህ የኪነ ጥበብ ባለሙያዎቹ ተዘዋውረው ተመልክተዋል። ከዛም ባለፈ ደግሞ እዚህ መገበያየት ስላልቻሉ ካርዳቸውን ወስደው ሌላ ጊዜ እንግዲህ ሄደው ሊያገኟቸውም ሲነጋገሩ ተመልክቻለሁና ይህ ማዕከል በዋናነት እንግዲህ የሀገር ውስጥ ምርትን የሚያበረታታ ሆኖ አግኝቼዋለሁ። እኔም ዞር ብዬ ስመለከት የተመለከትኩት ነገር አብዛኛው እዚህ የቀረበው እቃ በሀገር ውስጥ ባለሙያዎች፣ ነጋዴዎች የቀረበ መሆኑን ተመልክቻለሁ። ይህም እንግዲህ የሀገራችንን ምርቶች ከማበረታታት አንጻር ላቅ ያለ ጥቅም እንዳለው ነው እንግዲህ የሚነሳው። አርቲስቶቹ ተዘዋውረው ከጎበኙ በኋላ የተሰማቸውን ስሜት ጠይቄያቸው ነበርና ባዩት ነገር መደነቃቸውን ነው የነገሩኝ። እንግዲህ አዲስ አበባ ከቅርብ ጊዜ ወዲህ እንደሚታወቀው ዓለም አቀፍ እንዲሁም ደግሞ አህጉር አቀፍ የሆኑ ሁነቶችን እንዲሁም ደግሞ ኮንፈረንሶችን እያዘጋጀች ነው የምትገኘውና ይህ ነገር መገንባቱ ይህንን እንደሚያግዝ ነው እንግዲህ ማዕከሉ ይህንን እንደሚያግዝ ነው ያብራሩት። ከዛ ባለፈ ደግሞ በማዕከሉ ውስጥ ኪነ ጥበቡን የሚያበረታቱ ቦታዎች መመልከታቸው እንዳስደሰታቸውም ነግረውኛል። ልክ እንደ አምፊ ቲያትር ያሉ ቦታዎች አሉ፣ መሰረተ ልማቶች አሉ። ከዛ ባለፈ ደግሞ የስዕል ስራዎች የሚቀርቡበትም የስዕል ኤግዚቢሽን የሚታዩበት ቦታም አለና ይህ ለኪነ ጥበቡ ክብርን የሰጠ ባለሙያዎችን የሚያበረታታ በመሆኑ እሱን መመልከታቸው እንዳስደሰታቸውም ነግረውኛል። ከዛ ባለፈ እንግዲህ እነዚህ የጥበብ ባለሙያዎች በተለያዩ የዓለማችን ሀገራት ተዘዋውረው የመመልከት እድል አላቸውና በአውሮፓ ሀገራት ያሉ ነገሮችን እዚህ መጥተው መመልከታቸውን አድናቆታቸውን ገልጸዋል። ከዛ ባለፈ ደግሞ እንግዲህ ቀደም ብዬ እንዳነሳሁት የተለያዩ ሁነቶች የሚከናወኑባት ከተማ ናትና አዲስ አበባ በተበታተነ ቦታ ሲሰጥ የነበረው አገልግሎት የሆቴል፣ የመዝናኛ እንዲሁም ደግሞ የተለያዩ ግብአቶችን ለማግኘት የሚያስችሉ ነገሮች በአንድ ቦታ ላይ በዚህ አዲስ ኢንተርናሽናል ኮንቬንሽን ማዕከል መካተቱ ብዙ ነገር እንደሚያቀልና ለውጭ ምንዛሬም አበርክቶ እንዳለው ነግረውኛል አርቲስቶቹ። ህይወት አበበ ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ላደረሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ።
በሲዳማ ክልል ፈጣን የኢኮኖሚ እድገት ለማስመዝገብ ግብርናውንና ኢንዱስትሪውን በማስተሳሰር እየተሰራ መሆኑን የክልሉ ርዕሰ መስተዳደር ደስታ ሌዳሞ ገለጹ። በክልሉ ከ1300 በላይ አምራቾች ኢንዱስትሪዎች መኖራቸውንም የክልሉ ኢንዱስትሪ ልማት ቢሮ አስታውቋል። አስረሳ ወግሽ ተጨማሪ አለው። በሲዳማ ክልል የኢንዱስትሪውን ዘርፍ ለማስፋፋት በትኩረት እየተሰራ ይገኛል። የክልሉ ኢንዱስትሪ ልማት ቢሮ ባዘጋጀው የአምራች ኢንዱስትሪ ኤግዚቢሽን ላይ ያገኘነው የኪያ ኤሌክትሮሜካኒካል ድርጅትም የእንስሳት መኖ ማቀነባበሪያ ማሽን በማምረት ላይ ተሰማርቷል። የድርጅቱ ኃላፊ አቶ ጸጋይ አየለ በሀገር ምርት የአርሶ አደሩን ህይወት ማቃለል ዓላማችን ነው ይላል። ሁሉንም ነገር መፍጨት እንዲችል ገበሬዎች ባገኙት ነገር ለዶሮ የሚፈልጉ የዶሮን ቂንጫ አድርገው ይጠቀማሉ። በቆሎን የዶቆሮቆንዳውን ቂንጫ አድርገው ይጠቀማሉ። ለከብቶች እና ለመኖ ማቀነባበሪያ የሚፈልጉ ሰዎች ደግሞ አገዳውን ቾፕ ያደርጋሉ። ለሳይሌጅ የሚፈልጉ ማብራት መጥቶልኛል ገብቶልኛል ሲል ኤሌክትሪክ ሞተር ይጠቀማል። ማብራት የለኝም ካለ እንትኑን ይጠቀማል፣ ኢንጂኑን ይጠቀማል። ሁለቱንም በ2014 ዓ.ም በይፋ ስራውን የጀመረው አቶ ጸጋይ አየለ አሁን ላይ ከ15 ለሚበልጡ ዜጎች ቋሚ የስራ እድል ፈጥረዋል። ስራውን ከዚህ በላይ ለማስፋት የማምረቻ ቦታ እጥረት እንዳጋጠማቸውም ይገልጻሉ። እንደ ጀማሪ የተሻለ ነገር ላይ ደርሰናል። ግን አሁን ከዚህ በኋላ እኛ የምናስበው ወደ ፔሌቲንግ የአግሮ ፕሮሰሲንግ ምንድነው ማከማቻውን አግሮ ፕሮሰሲንግ አድርጎ ከዛ ፔሌት አድርጎ የሚያወጣበትን መንገድ ነው እያሰብን። ፍላጎቶች ብዙ አሉ፣ ግን የቦታ ችግር አለ። በሲዳማ ክልል ለኢንዱስትሪው ዘርፍ በተሰጠው ትኩረት አሁን ላይ ከ1300 በላይ አምራቾች በስራ ላይ እንደሚገኙም የክልሉ ኢንዱስትሪ ልማት ቢሮ ኃላፊ አቶ ጎሳይ ጎዳና ተናግረዋል። በዚህ አመት በዚህ ዘርፍ ብቻ ወደ 21000 ለሚሆኑ ዜጎች የስራ እድል ለመፍጠር ታቅዶ እየተሰራ ነው ያለው። ለምሳሌ የማሽን ድጋፍ የሚያደርጉ ኢትዮጵያ ልማት ባንክና እንደዚሁም ደግሞ ደቡብ ካፒታል ነው ማሽን የሚያቀርበው። ለስራ ማስገጃ የሚሆነው ደግሞ የግል ባንኮች ያቀርባሉ። ቶታል ግን አጠቃላይ የ6 ወር አፈጻጸም ሁለቱ ድምር ከ500 ሚሊዮን በላይ ነው የሚሆነው። ከ130 በላይ የሚሆን አምራቾችን በቅርቡ እናስገባለን። በሲዳማ ክልል ፈጣን የኢኮኖሚ እድገት ለማስመዝገብ የግብርናውን ዘርፍ ከኢንዱስትሪ ጋር በማስተሳሰር እየተሰራ መሆኑንም የክልሉ ርዕሰ መስተዳደር ደስታ ሌዳሞ ገልጸዋል። በግብርና ምርታማነት የሚፈጠረው ሀብት ሀገር ካፒታል እንድትሰበስብ ያደርጋል። በዚህ ምክንያት ኢንዱስትሪ ለማስፋፋት የሚያስፈልገውን ካፒታል በሂደት እየተገኘና እየተጠራቀመ ስለሚመጣ ለኢንዱስትሪ መደላደል ይፈጥራል። ፈጣን እድገት፣ ፈጣን የሀብት ክምችት፣ ፈጣን ስልጣኔ እውን እንዲሆን ከተፈለገ ኢንዱስትሪ ሚናው ከፍተኛ ይሆናል። በመሆኑም አሁን የደረስንበት ምዕራፍ ለኢንዱስትሪም ከፍተኛ ትኩረት ሰጥተን ፍጥነቱን ወደፊት እንዲፈጥን የምናደርግበት ወቅት ላይ ነው። በሲዳማ ክልል በተያዘው በጀት ዓመት ብቻ በተለያየ ደረጃ ላይ የሚገኙ 91 አምራች ኢንዱስትሪዎች ወደ ስራ መግባታቸው ተመላክቷል። አሁን ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ09 ሳንቲም እየገዛ በ130 ብር ከ66 ሳንቲም እየሸጠ ነው። እነዚህና ሌሎች ዓለም አቀፍ ድፍድፍ ነዳጅና ተያያዥ ግብይት መረጃዎችን አብረን እንከታተል። ተመልካቾቻችን ለሰዓቱ ያዝነው የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን